ትንቢተ ኢሳይያስ ምዕራፍ 59 እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል። እጃችሁ በደም ጣታችሁም በበደል ረክሳለች፣ ከንፈራችሁም ሐሰትን ተናግሯል፣ ምላሳችሁም ኃጢአትን አሰምቷል። በጽድቅ የሚጠራ በእውነትም የሚፈርድ የለም። በምናምንቴ ነገር ታምነዋል፣ ሐሰትንም ተናግረዋል። ጉዳትን ጸንሰዋል፣ በደልንም ወልደዋል። የእባብን እንቁላል ቀፈቀፉ፣ የሸረሪትንም ድር አደሩ። እንቁላላቸውንም የሚበላ ሰው ይሞታል፣ እንቁላሉም ሲሰበር እፉኝት ይወጣል። ድሮቻቸውም ልብስ አይሆኑላቸውም፣ በሥራቸውም አይሸፈኑም። ሥራቸውም የበደል ሥራ ነው፣ የግፍም ሥራ በእጃቸው ነው። እግሮቻቸው ወደ ክፋት ይሮጣሉ፣ ንጹሑን ደም ለማፍሰስ ይፈጥናሉ። አሳባቸው የኃጢአት አሳብ ነው፣ ጉስቁልናና ቅጥቃጤ በመንገዳቸው አለ። የሰላምን መንገድ አያውቁም፣ በአካሄዳቸውም ፍርድ የለም። መንገዳቸውን አጣመዋል፣ የሚሄድባትም ሁሉ ሰላምን አያውቅም። ስለዚህ ፍርድ ከኛ ዘንድ ርቋል፣ ጽድቅም አላገኘንም። ብርሃንን በተስፋ እንጠባበቅ ነበር፣ እነሆም ጨለማ ሆነ። ጸዳልን በተስፋ እንጠባበቅ ነበር፣ ነገር ግን በጨለማ ሄድን። እንደ ዕውሮች ወደ ቅጥሩ ተርመሰመስን፣ ዓይን እንደሌላቸው ተርመሰመስን። በቀትር ጊዜ በድግዝግዝታ እንዳለ ሰው ተሰናከልን፣ እንደ ሙታን በጨለማ ስፍራ ነን። ሁላችን እንደ ድቦች እንጮኻለን፣ እንደ ርግብ እንለቃቀሳለን። ፍርድን በተስፋ እንጠባበቅ ነበር፣ እርሱም የለም፣ መዳንም ከእኛ ዘንድ ርቋል። ዓመፃችን በአንተ ፊት በዝቶአልና ኃጢአታችን መስክሮብናልና። ዓመፃችን ከእኛ ጋር ነውና በደላችንን እናውቃለንና። አምፀናል፣ ሐሰትን ተናግረናል፣ አምላካችንንም ከመከተል ተመልሰናል። ግፍንና ዓመፅንም ተናግረናል፣ የኃጢአት ቃልንም ጸንሰን ከልብ አውጥተናል። ፍርድም ወደ ኋላ ተመልሷል፣ ጽድቅም በሩቅ ቆሟል። እውነትም በአደባባይ ላይ ወድቋልና ቅንነትም ሊገባ አልቻለምና። እውነትም ታጥቷል፣ ከክፋትም የራቀ ሰው ለብዝበዛ ሆኗል። እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ። ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም። ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው። ጽድቅንም እንደ ጥሩር ለበሰ፣ በራሱም ላይ የማዳንን ራስ ቁር አደረገ። የበቀልንም ልብስ ለበሰ፣ በቅንዓትም መጎናጸፊያ ተጎናጸፈ። እንደ ሥራቸው መጠን እንዲሁ ቁጣን ለባላጋራዎቹ ፍዳንም ለጠላቶቹ ይከፍላል። ለደሴቶችም ፍዳቸውን ይከፍላል። እርሱ የእግዚአብሔር ነፋስ እንደሚነዳው እንደ ጎርፍ ፈሳሽ ይመጣልና። በምዕራብ ያሉት የእግዚአብሔርን ስም፣ በፀሐይ መውጫም ያሉት ክብሩን ይፈራሉ። ለጽዮን ታዳጊ ይመጣል፣ በያዕቆብም ዘንድ ከኃጢአት ለሚርቁ ይላል እግዚአብሔር። ከእነርሱ ጋር ያለው ቃል ኪዳኔ ይህ ነው ይላል እግዚአብሔር። በአንተ ላይ ያለው መንፈሴ፣ በአፍህም ውስጥ ያደረግሁት ቃሌ ከዛሬ ጀምሮ እስከ ዘላለም ድረስ ከአፍህ ከዘርህም አፍ ከዘርዘርህም አፍ አያልፍም ይላል እግዚአብሔር።